ሰላም ቤተሰቦች እንዴት አላችሁ? በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላትን ከሀ እስከ ተ ያሉትን እስከ አራተኛ ቤተሰቦቻቸው እንዲሁም ደግሞ በእነዚህ እስከ አራት ባሉ ቤተሰቦች ደግሞ ቃላቶችን መስርተን ዛሬ እንመማራለን ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን ጀምሩ። አሁን ቀጥታ ወደ ንባባችን እንገባለን። እናንተም ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ ትከታተላላችሁ ማለት ነው። አሁን ከዚህ ከመጀመሪያው እንጀምራለን። መጀመሪያ እንዳልኳችሁ እስከ አራተኛ ፊደላቶች ከ እስከ ተ ያሉትን እያንዳንዳችሁ መጀመሪያ በደንብ እናጠናለን። እነዚህን ካጠናን በኋላ ደግሞ ቃላቶችን እንዴት ገጣጥመን ማንበብ እንደሚቻል አሳያችኋለሁ ማለት ነው። አብራችሁን ቆዩ። እሺ ሀ ሀ ሁ ሁ ሂ ሂ ሃ ሃ። እሺ ቀጣይች ደግሞ ለ ነች። ለ ሉ ሊ ላ ላ። እሺ መ ሙ ሚ ማ ማ። እሺ ይቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሳ። ረ ሩ ሪ ራ ራ። እሺ ከዚህ ጋር ሸ ሹ ሺ ሻ ሻ። ቀ ቁ ቂ ቃ ቃ። በ ቡ ቢ ባ ባ። የመጨረሻዋ ተ ቱ ቲ ታ ታ። እሺ አሁን አንዴ ወደ ታች የመጀመሪያ ቤተሰቦችን አንዴ ከዚያ ሁለተኛ ሶስተኛ እና አራተኛ ቤተሰቦችን ወደ ታች አንዴ እናነባለን። እሺ ሀ ለ መ ሰ ረ ሸ ቀ በ ተ ተ። እሺ አሁን ደግሞ ሁለተኛ ድምፆችን ሁ ሉ ሙ ሱ ሩ ሹ ቁ ቡ ቱ። ሶስተኛ ፊደል ሂ ሊ ሚ ሲ ሪ ሺ ቂ ቢ ቲ። የመጨረሻ ወይም ደግሞ አራተኛ ፊደላቶች ሀ ላ ማ ሳ ራ ሻ ቃ ባ ታ ታ። እሺ በጣም አሪፍ። አሁን ደግሞ እንዳልኳችሁ እነዚህ ቃላቶች ደግሞ ከነዚህ የወጡ ስለሆኑ እንዴት መገጣጠም እንደሚቻል ከነዚህ ፊደላቶች እያወጣ እናያለን። ከመጀመሪያ ስጀምር ሀ ሊ ሊ ማ ማ ሀሊማ ሀሊማ ይላል። አሁን ሀሊማ ለማለት ሀ የመጀመሪያ ፊደሎችን ተጠቀምነ። ሊ ደግሞ ሶስተኛዋን የለቤተሰብ ለሉ ሊ ተጠቀምነ። ማ ደግሞ ከመቤተሰቡ ስንተኛዋን? አራተኛዋን መ ሙ ሚ ማ። እነዚህ ስንገጣጠማቸው ምን የሚል ቃል ሰጠን? ሀሊማ ሀሊማ የሚል። እሺ ከዚህ ጋር ደግሞ ሁ ሉ ሁሉ። ሁ ከቤተሰብ ሁለተኛ እና ሉ ከለቤተሰብ ሁለተኛ በአንድ ላይ ሁሉ ሁሉ ይላል። እሺ ቀጣይ ተ ማ ሪ። ተ የመጀመሪያ ፊደል ወሰድነ። ማ አራተኛ የመቤተሰብንና ሪ ደግሞ የረቤተሰብ ሶስተኛዋን በአንድ ላይ ተማሪ ተማሪ። ሙ ሉ ሙሉ። ሙ የመቤተሰብ ሁለተኛ እና ሉ የለቤተሰብ ሁለተኛ። እነዚህ ስንገጣጥማቸው በአንድ ላይ ሙሉ ሙሉ ይላል። ሰ የመጀመሪያ ፊደል ላ አራተኛ ለቤተሰብ እና ሳ ደግሞ አራተኛ የሰ ቤተሰብ በአንድ ላይ ይህም ይላል ሰላሳ ሰላሳ ሰላሳ። ማ ሉ ማ የመቤተሰብ አራተኛ ሉ የለቤተሰብ ሁለተኛ በአንድ ላይ ማሉ ማሉ። እሺ ቀጣይ ቀ ሰ ሙ። ቀ የመጀመሪያ ፊደል ሰ የመጀመሪያ ፊደል ሙ ሁለተኛ የመቤተሰብ በአንድ ላይ ቀሰሙ ቀሰሙ። ሱሪ
ሱሪ። ሱ የሰ ቤተሰብ ሁለተኛ፣ ሪ የረ ቤተሰብ ሶስተኛ። በአንድ ላይ ሱሪ ሱሪ። ለበሱ። ለ የመጀመሪያ ፊደል፣ በ የመጀመሪያ እና ሱ ደግሞ የሰ ቤተሰብ ሁለተኛ ፊደል። በአንድ ላይ ለበሱ ለበሱ። ቀሙ። ቀሙ። ቀ የመጀመሪያ ፊደል፣ ሙ ሁለተኛ በቤተሰብ በአንድ ላይ ቀሙ ቀሙ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ሸለሙ። ሸለሙ ሸለሙ። ሸ ከዚህ ጋር ያለች የመጀመሪያ ፊደል፣ ለም የመጀመሪያ ፊደል ነች። ሙ ደግሞ የመቤተሰብ ስንተኛ ነች? ሁለተኛ ፊደል። ስለዚህ እነዚህ ሶስቱን ፊደል ስንገጣጥማቸው ሸለሙ ሸለሙ ይላል። በላ። በላ። በ የመጀመሪያ ፊደል አለች። ላ ደግሞ የለቤተሰብ ስንተኛ ነች? አራተኛ። በአንድ ላይ ስናነበው በላ በላ ይላል። ቀረበ። ቀረበ። ቀ የመጀመሪያ ፊደል ነች። ረ የመጀመሪያ እና በ ደግሞ የመጀመሪያ፣ ሶስቱም የመጀመሪያ ፊደላቶች ናቸው። እዚህ ጋር ቀረበ እንደምታዩዋቸው ስንገጣጥማቸው ደግሞ በአንድ ላይ ቀረበ ቀረበ። ቃሙ። ቃ የቀ ቤተሰብ አራተኛ አለች። ሙ የመቤተሰብ ሁለተኛ። በአንድ ላይ ቃሙ ቃሙ። መረቁ። መረቁ። መ የመጀመሪያ ፊደል አለች። ረ የመጀመሪያ እና ቁ ደግሞ የቀ ቤተሰብ ሁለተኛ። በአንድ ላይ መረቁ መረቁ ይላል። የመጨረሻዋ ሰባ። ሰባ። ሰ የመጀመሪያ ፊደል አለች። ባ ደግሞ የበ ቤተሰብ አራተኛ። እነዚህ ስንገጣጥማቸው በአንድ ላይ ይላል ሰባ ሰባ ይላል። እሺ እንግዲህ በዛሬ ትምህርታችን እስከ አራተኛ ፊደል ያሉትን ከሀ እስከ ተ የአማርኛ ፊደላቶችን ለማየት ሞክረናል። በእያንዳንዳቸው ደግሞ በእነዚህ እንዴት ቃላቶችን ገጣጥመን መመስረት እንደምንችል ማይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እስከምመለስ እስከዚያው ድረስ ሰላም ሁኑ።